የውጭ ባንኮች ኢትዮጵያ ውስጥ ገብተው እንዲሰሩ መፈቀዱን ተከትሎ ሊኖሩ በሚችሉ እድሎችና ስጋቶች ዙሪያ የተለያዩ አስተያየቶች ይሰጣሉ። የባንኮቹ ወደ ኢትዮጵያ መምጣት ዘመናዊ አሰራርንና ቴክኖሎጂዎችን ለማስተዋወቅ ሰፊ እድል ይሰጣል የሚለው አንዱ ነው። በሌላ በኩል የሀገር ውስጥ ባንኮችን ሕልውና አደጋ ላይ ሊጥሉ ይችላሉ የሚል ስጋት አለ። የሀገር ውስጥ ባንኮች በካፒታል አቅማቸው ከውጭዎቹ ጋር ሊወዳደሩ ስለማይችሉ ተወዳዳሪነት ላይ ችግር ሊገጥማቸው ይችላል የሚል ነው ስጋቱ። ተዋህደው አንድ ጠንከር ያለ ባንክ እንዲሆኑም በመንግስት ጭምር በተለያየ ጊዜ ምክረ ሀሳብ ተሰጥቷል። ይሄ የውህደት ሀሳብ ግን ተቃውሞም ይቀርብበታል። ባንኮችን በማዋሃድ ብቻ ጠንካራ እንዲሆኑ ማድረግ አይቻልም የሚሉት የምጣኔ ሀብት ባለሙያው አቶ ክቡር ገና ከዚህ ሀሳብ አራማጆች አንዱ ናቸው። እሳቸው እንደሚሉት በኢትዮጵያ አሁን ያለው ግዙፍ ባንክ አንድ ነው፣ ሌሎቹ ቢዋሃዱም ሊደርሱበት አይችሉም ብለዋል። በእርግጥ ሊዋሃዱ የሚችሉ ባንኮች ቢኖሩም መፍትሄው እሱ አይደለም ነው። ሁሉንም ማዋሃድ አይደለም። ለሁሉም አንድ አይነት ካፒታል ሪኳየርመንት እሱን ማሟላት አለባቸው የሚለው ሁሉም ባንክ ትልቅ መሆን አለበት የሚለው አቅጣጫም ትክክል ነው የሚልም እምነት የለኝም። ምክንያቱም አሁን ያለው አንድ ግዙፍ የሆነ ባንክ ነው ያለው። ከዛ በኋላ ደግሞ ያሉት ጠሪዎቹ ድንክዬዎች ናቸው ነው ብለው ኢንፋክት ቢዋሃዱም አሁንም ድንክዬ ነው የሚሆኑት ከዛ ከትልቁ ጋር ስታስተያያቸው። ስለዚህ መፍትሄው ሊሆን የሚችለውና መታሰብም የሚገባው ነገር ቢኖር ምንድን ነው፣ ባንኮች በአቅማቸው ሊሰሩ የሚችሉበትን ሜዳ ማስተካከል ነው። እንደ ትላልቆቹ ሁሉ ትናንሽ ባንኮችም ለሀገር ያስፈልጋሉ የሚሉት ደግሞ የፋይናንስና የኢንቨስትመንት ባለሙያው አቶ መርዕድ ፍቅረ ዮሐንስ ናቸው። የሌሎች ሀገሮች ልምድም የሚያሳየው ይህንኑ እንደሆነ ጠቅሰዋል። ጥቃቅን ባንኮች ኢትዮጵያ ውስጥ መኖር አለባቸው። ለምሳሌ ቻይና ብንሄድ ቻይና ውስጥ ትላልቅ የሚባሉ 10 ባንኮች አሉ። ግን ጥቃቅን ባንኮች፣ የክልል ባንኮች፣ የኮሚኒቲ ባንኪንግ ደረጃ በጣም ብዙ ከመሆናቸው የተነሳ ቻይና ውስጥ ያለው የባንክ ብዛት የኮሚኒቲ ባንክ፣ በክልል ደረጃ የሚሰሩ ባንኮች፣ በፌዴራል ደረጃ የሚሰሩ ባንኮች እንዳለ ተደምረው 7000 ባንኮች አሉት። ግዙፉ እንኳን ኢኮኖሚ 31 ትሪሊዮን ዶላር እንኳን የሚያንቀሳቅሰው እንኳን የአሜሪካ ኢኮኖሚ እንኳን ኦልሞስት ወደ 5000 የሚጠጉ ባንኮች አሉት። ጀርመን ብንሄድም ኦልሞስት እንደውም የነሱ ከ10,000 ከ15,000 ባንኮች አሁን እንደውም ቁጥሩ ቀንሶ ወደ 8,000 ደረጃ አካባቢ ደርሰዋል። ትላልቅ ባንኮች አገልግሎት ሊሰጡ የሚችሉት ለትላልቅ ክፍላተ ኢኮኖሚዎች ነው የሚሉት አቶ መርዕድ፣ ትናንሾቹም ግን ብድር እንደሚፈልጉ ተናግረዋል። ብሔራዊ ባንክ በተለያየ የፖሊሲ ማዕቀፍ ትናንሽ ባንኮች የሚስፋፉበትንም መላ ማመቻቸት አለበት ብለዋል። የኢትዮጵያ ብሔራዊ ባንክ በሁለት ፖሊሲ አቅጣጫነት ከፍሎ ለትላልቅ ክፍለ ኢኮኖሚው ትላልቅ ባንኮቹ ለአርሶ አደሩ ለአርሶ አደሩ በየቦታው እንዲደርስ ደግሞ ለማድረግ ደግሞ እነዚህን ትናንሽ ባንኮች በየሀገሩና በየክፍለ ከተማው የሚከፈትበትና የላይሰንሲንግ አወቃቀሩን ከሌሎች ሀገሮች ፈትሸን ብንመለከትበት መልካም ነው። ምክንያቱም ለምሳሌ አሁን 2.5 ትሪሊዮን ብር 10 ባንክ አንደርራይት ማድረግ አይችልም፣ ብድር ፋሲሊቴት ማድረግ አይችልም። ለ13 ሚሊዮን አባወራ መሆን ያለበት ወደ 1000 ወይም ወደ 2000 የሚጠጉ ግብርና ላይ የተሰማሩ ባንኮች እዛው ባሉበት ለገበሬው ቅርብ በሆኑ አዲስ በ1 ሚሊዮን 5 ሚሊዮን 10 ሚሊዮን በተበዳሪ በሚፈልገው ሲያደርግ ነው ተደምሮ ጠቅላላው ወደ 2.5 ትሪሊዮን የሚጠጋ ብድር የሚፈሰው በየዓመቱ እንጂ ጥቂት ባንኮች ይህንን የሚያክል ብድር ለእያንዳንዱ ዜጋ ወይም ለእያንዳንዱ አርሶ አደር ለእያንዳንዱ ክፍለ ኢኮኖሚ ኤፊሽንትሊ ሊያደርሱት አይችሉም። የምጣኔ ሀብት ባለሙያው አቶ ክቡር ገናም ሁሉንም ባንኮች በአንድ እይታ መመልከት ትክክል እንዳልሆነ ተናግረዋል። ብሔራዊ ባንክ ነገሩን መልሶ ሊያየው ይገባልም ነው ያሉት። የብሔራዊ ባንክ አስተሳሰብ ምንድን ነው? ብዙዎቹ ባንኮች አቅማቸው በጣም ደካማ ስለሆነ አሁንም እያየነው ስለሆነ ድክመታቸውን እየተዋሃዱ ይጠነክራሉ የሚል እምነት ነው ያለው እና በዛ መሰረት ነው ፖሊሲውን ቀርጸው ለመሄድ የሚሞክሩት። ባንኮችን በአንድ ከረጢት መክተቱ ትክክል አይደለም ነው እና እንደገና መታሰብ አለበት ነው። ሌላ አማራጭ ነው ያቀረብኩላቸው ማለት ነው። ናሽናል ባንክ ብቻ ሳይሆን ሁላችንም እንድንነጋገርበት የሚገባ ሀሳብ። አንድ ባንክ ወደ ውህደት መግባት ያለበት ከብሔራዊ ባንክ የጽሑፍ ይሁንታ ሲያገኝ ብቻ እንደሆነ ይህንኑ አስመልክቶ የተዘጋጀው አዋጅ ይደነግጋል። ይህም ችግር ያለበትን ባንክ ለመታደግ ታስቦ በአዋጅ ውስጥ የገባ ድንጋጌ እንደሆነ ተመልክቷል።